ከ20 ዓመታችሁ በኋላ የግዴታ ልታውቋቸው የሚገቡ 5 የህይወት እውነታዎች። ትምህርት ቤቶች እንዴት ከስብራቶቻችሁ መዳን እንዳለባችሁ አያስተምሯችሁም። እንዴት ማደግ እንዳለባችሁ፣ እንዴት የወደፊት ህይወታችሁን መገንባት እንደምትችሉ እነዚህ መንገዶች ሊያሳዩአችሁ አይችሉም። ቤተሰቦቻችሁ ለሁሉም ነገር ሁልጊዜ መልስ ላይኖራቸው ይችላል። ሁሉም ነገር በእናንተ ላይ ነው። ልማዶቻችሁን ለማስተካከል፣ ስሜቶቻችሁን ለመቆጣጠር፣ መንገዳችሁን ለመምረጥ፣ እነዚህን እውነታዎች ለመቀበል ታዲያ እድሜያችሁ ገና አይደለም። እንዲሁም ይበልጥ የገፋና ያለፈ እድሜ ላይ አይደለም ያላችሁት። ሙሉ ኃላፊነትን ለመውሰድ ትክክለኛው እድሜ ላይ ናችሁ። ከዚህ ቀጥሎ የምናያቸውን 5 እውነታዎች ከ20 ዓመታችሁ በኋላ ግዴታ ልታውቋቸውና ልትኖሩባቸው የሚገቡ እውነታዎች ናቸው። ስለዚህ ከዚህ ቀጥሎ የምንመለከታቸው እያንዳንዱ ነጥቦች ከ20 ዓመታችሁ በኋላ የግዴታ ማወቅ ያለባችሁና ምን አለ ቀድሜ ባወቅኳቸው እያላችሁ እንዳትቆጩ እውነተኛ ትምህርት የሚሆኗችሁ መንገዶች ናቸው። እስከ መጨረሻው ድረስ በመከታተል ምን ያህሉን ተቀብየዋለሁ እና አመኝበት እየኖርኩ ነው የሚለውን እንድታዩ ተጋብዛችኋለሁ። እንደተለመደው ቀና ልባችሁን ሰጥታችሁኝ ቪዲዮን ላይክ አድርጋችሁ እንድትጀምሩ በትህትና ጠይቃችኋለሁ። እንዲሁም ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ እንድታደርጉ ጠይቃችኋለሁ። አሁን ቀጥታ ወደ ነጥቦቹ እንግባ። ከ20 ዓመታችሁ በኋላ የግዴታ ልታውቋቸው ከሚገቡ እውነታዎች መካከል የመጀመሪያው ህይወት ደህና እስክትሆኑ ድረስ አትጠብቃችሁም። ሁሌም ተነስታችሁ መጣር ይጠበቅባችኋል። የሩጫ ውድድርን እንደ ህይወት አድርጋችሁ ቁጠሩት እስቲ። የሚሮጡትን አትሌቶች ደግሞ እንደ ጊዜ ተመልከቱ። ስለዚህ ሩጫው ሲጀመር አንዱ ሯጭ በመሃል ቢደክመው፣ ቢታመም፣ ውሃ ቢጠማው፣ ከሌላ ሯጭ ጋር በድንገት ቢጣላ፣ ቢወድቅ፣ ይህ ሁሉ ቢፈጠር ቆሞ ከጎኑ የሚያባብለው ወይም ከወደቀበት የሚያነሳው አንድ እንኳን አዛኝ ሯጭ ከጎኑ የሚያገኝ ይመስላችኋል? በጭራሽ አትሳሳቱ። ምክንያቱም እነዛ ሯጮች ማለት እንዳልኳችሁ ጊዜ ናቸው። ጊዜ ደግሞ እናንተ ምንም ላይ ሆኖ ቆሞ ለአፍታም አይጠብቃችሁ። ስለዚህ በስተመጨረሻም ሩጫውን ለሚያሸንፈው ህመሙን፣ ውሃ ጥማቱን፣ መውደቅ መነሳቱን ችሎ ጥርሱን ነክሶ በመሮጥ አንደኛ የወጣውን ነው። በህይወትም አሸናፊ የሚሆነው በዛ መልኩ ነው። ማንም ስለ እናንተ ህይወት ግድ አይሰጠውም። ኖባዲ ኬርስ። ሁሉም የራሱ ሩጫ ውድድር አለበት። እናንተን ከወደቃችሁበት በማንሳት እንባችሁን በመጥረግ ችግራችሁን ሁሉ በመካፈል ሁሌም ከጎናችሁ ለመቆም ማንም አይመጣም። ያንንም በፍጹም መጠበቅ የለባችሁ። በእያንዳንዷ ቀን ወደፊት የሚያራምዳችሁን ውሳኔ ብቻ ወስኑ። ሩጫው ላይ ህመማችሁን ሊጋራና ሊያስታምማችሁ የሚመጣ ሰውን አትጠብቁ። አሸናፊ ለመሆን ወይ ቀድማችሁ ሩጡ አሊያም ከሚሮጡት እኩል በመሮጥ ያ ማለት በእኛ ምሳሌ ሯጭ ብለን የምንወስደው ጊዜን ነው። እዚህ ኮንቴክስት ላይ ከጊዜው እኩል በመሮጥ አሸናፊነታችሁን አረጋግጡ። ሁለተኛ ደግሞ ሁሉም ሰው ማን እንደሆነ ያሳያችኋል። ጊዜ ብቻ ስጡት። በህይወትም ይሁን በፍቅር ግንኙነት ውስጥ ሁሌም የምናስወግደው ቀላል እውነት አለ። ማንኛውም ሰው ማን እንደሆነ ያሳያችኋል። ጊዜ ብቻ ስጡ። በማስገደድ አይደለም፣ ወይም ከመጠን በላይ በማሰብ አይደለም። በትዕግስትና በዝምታ በመመልከት ነው። ጊዜ ሁሉንም በግልጽ ያሳያችኋል። ሰዎች እንደሆኑት አድርጋችሁ መቀበልን ልመዱ። ነገር ግን እናንተ እነሱ እንዲሆኑ በምትፈልጉት መንገድ አትመልከቷቸው። ያ ብዙ ኪሳራ ያደርስባችኋል። ትንሽ ውሸት የሚዋሻችሁ ሰው ትልልቅ ውሸቶችን የማይዋሻችሁ ይመስላችኋል? በጭራሽ አትሳሳቱ። ማንኛውም ሰው ይህንን ሲያደርግ እውነታውን ተቀበሉ። ጊዜ ማለት ልክ እንደ ወንፊት ነው። እውነተኛ የሆኑ ሰዎች ሁሌም በወጥነት ይቆያሉ። ሁሉንም ሰው ቆርጣችሁ ከህይወታችሁ ማስወጣት አለባችሁ ሳይሆን፣ ነገር ግን ትኩረት ልትሰጡት የሚገባ ነገር ነው። እምነት ጊዜ ይወስዳል። ታማኝነት ጊዜ ይወስዳል። ክብር ጊዜ ይወስዳል። ስለዚህ ይህንን አስታውሱ። ሁሉም ሰው ማንነቱን በጊዜ ሂደት ያሳያቸዋል። ጊዜ መስጠት ብቻ ነው የሚጠበቀው ከናንተ። ተግባሮቻቸው እንዲናገር ፍቀዱላቸው። ነገሮች ግልጽ እንዲሆንላችሁ መለመን፣ ማሳደድ ወይም መገመት አይጠበቅባችሁም። በመመልከት ብቻ። ጊዜ አይዋሽም፣ ሰዎች ግን ይዋሻሉ። እና እውነቱ ሲጋለጥ ደግሞ እሱን አምናችሁ መቀበል አለባችሁ። ሶስተኛው ደግሞ ሰዎች ስለናንተ ሳያውቁ ሲቀሩ ህይወት 100% የተቻለች ትሆናለች። በህይወታችሁ የምታካሂዱትን ነገር ሁሉም ሰው የማያውቅ ከሆነ ጣልቃ ሊገባ አይችልም። ሰዎች ስለናንተ ሁሉን ነገር ሲያውቁ እቅዶቻችሁን፣ ያለፈ ታሪኮቻችሁን፣ አሁን ያላችሁበትን ሁኔታ፣ እነዚህ ነገሮች ሲያውቁ ታሪካችሁን መቅረጽ ይጀምራሉ። ፍርሃትን መበተን፣ ጥያቄዎችን መጠየቅ እና እስክትወድቁ ድረስ ይጠብቋችኋል። እና ያ ግፊት ደግሞ ከባድ ይሆናል። በዝምታ ስትንቀሳቀሱ ግን ሰላማችሁን ትጠብቃላችሁ።
ለማንም ሰው ስለናንተ አዳዲስ አፕዴት የመስጠት ግዴታ የለባችሁ። ሂደቶቻችሁን ለሁሉም ሰው መግለጽ የለባችሁ። ስለናንተ ህይወት ማንም የማያውቅ ከሆነ እናንተም ማንም ሊጠይቃችሁ ወይም በተቃራኒያችሁ ሊቆም አይችልም። እና በስውር የሚደረግ እድገት በአደባባይ ከተጋለጠ እድገት ይልቅ በ10 እጥፍ የተሻለ ነው። ምክንያቱም በሌሎች ሰዎች የግል አስተያየቶች የተጋለጠ አይደለም። ጥሩ የሀገራችን አባባል አለ እዚህ ላይ፣ የሚያሰጥም ውሃ ድምፅ የለውም። አራተኛ ደግሞ ሰዎች እናንተን እንዲመርጧችሁ በጭራሽ አታስገድዱ። ህይወት የምርጫዎችና የውሳኔዎች ነች። ሁሉም ሰው ደግሞ ይመርጣል፣ ይወስናል። ያላችሁን ዋጋ ስታውቁ ማሳደድን ታቆማላችሁ። ወደ እናንተ መሳብ ብቻ ትጀምራላችሁ። ያላችሁን ዋጋ ስታውቁ ማሳደድን አቆማችሁ ወደ እናንተ ብቻ መሳብን ትጀምራላችሁ። ትኩረትን ለማግኘት መለመን ታቆማላችሁ። የሆነ ሰው እንዲቆይ መለመንን ታቆማላችሁ። ምክንያቱም አንድ ሰው እንዲመርጣችሁ ስትለምኑት በእውነት ለማይፈልጉት ነገር እንዲቆዩ እየጠየቃችኋቸው ነው ማለት ነው። ያ ደግሞ መዋደድ ሳይሆን ፍርሃት ነው። የብቸኝነት ፍርሃት፣ በሰዎች የመገፋት ፍርሃት። ስለዚህ እንዲሄዱ መፍቀድን ተማሩ። የሚያመነቱ ሰዎች ከህይወታችሁ ወጥተው እንዲሄዱ በሩን ክፈቱላቸው። አንድ ሰው በእናንተ እርግጠኛ ካልሆነ ያለ እናንተ መልስ ይሆናችኋል። ሰዎችን ማስገደድ በምታቆሙ ጊዜ ለእውነተኛ ነገር ቦታ ታዘጋጃላችሁ። በህይወታችሁ መቆየትና መኖር የሚፈልጉትን ሰዎች በግልጽ ያሳያችኋል። ግራ መጋባት የለም። ምንም የጭንቅላት ጨዋታ የለም። ልመና የለም። ስለዚህ የእናንተን ዋጋ ማየት ከማይችሉ ሰዎች ጋር ተጣብቃችሁ የግል ክብራችሁን እንዳታጡ። ማንም ሰው ከእናንተ ጋር እንዲቆይ የግዴታ አታስገድዱት። ምክንያቱም ትክክለኛው ሰው በግፊት አይደለም የሚኖረው፣ ዝም ብሎ ይቆያል። አምስተኛና የመጨረሻው ደግሞ ከማህበረሰቡ ሁሉንም ምክር መቀበል አቁሙ። አብዛኞቹ ምን እንደሚሰሩ እንኳን አያውቁትም። በበግ ከሚመራ የአንበሳ መንጋ ይልቅ በአንበሳ የሚመራ የበጎች መንጋ ያሸንፋል የሚሉት ብሂል አለ። ምክር የምትጠይቁ ሰው ማንን እየመራ ነው ያለው ወይም ያ ሰው የት ቦታ ነው ያለው የሚለውን ነገር እርግጠኛ ሁኑ። ህዝቡ መከተል አቁማችሁ ማሰብን ግን መጀመር ትችላላችሁ። የነሱን ነገር ኮፒ ማድረግ ትታችሁ የራሳችሁን ግን መፍጠር ትችላላችሁ። ምክርን የሚለግሳችሁ ሰው እናንተ መድረስ የምትፈልጉበት ቦታ ላይ ነው ያለው ወይ የሚለው ነው ጥያቄው። አንዳንዴ በእድሜ ከገፉ ሰዎች የምንቀበላቸው ምክሮች በሙሉ መሬት ጠብ የማይሉ አድርገን እንወስዳቸዋለን። ነገር ግን አስታውሱ፣ ከህይወት ሳይማር እና ስንፍናን የዕለት ተዕለት ተግባሩ አድርጎ የሚያረጅ ሰው እንዳለ ማወቅ ይገባል። ስለዚህ ከዛ ሰው ምክር መቀበል እናንተን የሚጎዳችሁ እንጂ የሚጠቅማችሁ አይደለም። ቤተሰቦቻችሁ ይኖሩት በሌላ ጄኔሬሽን እና የመኖር መንገድ ነው። ስለዚህ ለምሳሌ ስለ ገንዘብ ወይም ደግሞ ውጤታማ የኑሮ ህይወትን ስለመገንባት እና መስራት ስላሉባችሁ የተለያዩ ቢዝነስ ነክ ነገሮች እነሱን መጠየቅ ያን ያህል ተገቢ ነው የሚል እምነት የለም። ስለዚህ ማህበረሰቡ የእናንተን ታሪክ እንዲጽፍላችሁ አትፍቀዱት። የግዴታ ትምህርት ቤት መግባት፣ ስራ ማግኘት፣ ቤት መግዛት እና ደስተኛ ሳትሆኑ ጡረታ የመውጣት ግዴታ የለባችሁም። ሁሉም ማህበረሰብ ክፍል እሱም መንገድ እየተከተለ ስለሆነ የግድ በዛ መንገድ መሆን የለባችሁም። አንድ በጣም የምወደው አባባል አለ። ልታዳብሩት የምትችሉት ትልቁ ክህሎታችሁ ያንን ክህሎት የመለየት ችሎታ ነው። ስለዚህ ከ20 ዓመታችሁ በኋላ ህይወት መመሪያዎችን ሳይሆን ውጤቶችን ነው የምታሳያችሁ። እና በዓላማ በትኩረትና ነገሮችን በብልሃት በመምረጥ ተንቀሳቀሱ። እነዚህ ያየናቸው ነጥቦችም ያንን ለማሳካት በደንብ ይጠቅማችኋል። እስከ መጨረሻው ስለተከታተላችሁኝ በጣም ከልቤ አመሰግናለሁ። ሰላም ሁኑ።